السلام عليكم ورحمة الله وبركاته. حبابي في الله ከአህባሾች ጋር እከራከራለሁ የሚል ሰው ነው የሚገርመኝ። ምክንያቱም አህባሾች ከነሱ ጋር ሙናዘራ ማድረጉ በጭፍን ተከታይ ለሆነው ሰው ጥቃሙት ሊኖረው ይችላል። ግን የሚከራከሩት ሰዎች ውሃ ወቀጣ ነው የሚሆነው። ምክንያቱም ምንድነው እነርሱ ቁርአንና ሐዲስን አይከተሉም። ቁርአንና ሐዲስን እንከተላለን ቢሉ እንኳን በሰለፎች አረዳድ ወይም በሰለፎች አፈሳሰር አይፈስሩም። አጣመው ቀንጥሰው አዙረው ጠምዝዘው ነው እና በምን አይነት መልኩ ነው አንተ ቁርአንና ሐዲስን መረጃ አድርገህ በሰለፎች አረዳድ በእነሱ አረዳድ ተረርተህ ሁጃ ታቀርባለህ። እነርሱ ደግሞ ቁርአንና ሐዲስን ሙሉ በሙሉ አይቀበሉም። በሰለፎች አረዳድ አይረዱም። ቁርአንና ሐዲስ ከአቅላቸው ጋር ካልተስማማ አይቀበሉም ማለት ነው። አንተ ደግሞ ሰለፊ የሆነ ወይም ደግሞ አህለ ሱና ወል ጀማዓ የሆነ ሰው ቁርአንና ሐዲስን በሰለፎች አረዳድ ይቀበላል። አይምሮው ተቀበለውም አልተቀበለውም ማለት ነው። ስለዚህ ከነዚህ ሰዎች ጋር በምን አይነት መልኩ ነው መግባባት የሚቻለው? እስኪ እንደው ንገሩኝ እስኪ። ማለት ቁርአንና ሐዲስን ሙሉ በሙሉ የማይቀበል በሰለፎች አረዳድ የማይረዳ ከአቅሉ ጋር ካልገጠመ የማይቀበል የሆነ ሰው አቅሉን ብቻ መርህ ያደረገ የሆነ ሰው ያኒ عندهم العقل مقدم عن النقل ነው እነሱ ጋር عند أهل السنة والجماعة العقل تابعة للنقل للكتاب والسنة يعني ስለዚህ ከነዚህ ሰዎች ጋር ክርክር ውሃ ወቀጣ ነው የሚሆነው ማለት ነው። ሆኖም በያንና ግልጽ ማድረግ ሐቁን በጭፍን ለሚከተለው ማህበረሰብ ግዴታ ስለሆነ ሸሪዓውን በጠበቀ መልኩ መልስ መስጠት፣ ረድ ማድረግ፣ ሙናዘራ ማድረግ ይኖራል ብዬ አስባለሁ። هذا والله أعلى وأعلم።